ዘለዓለም ይባረክ። እግዚአብሔር መልካም ነው፣ ስሙ ለዘለዓለም ይመስገን። የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ልዑል እግዚአብሔር ያለና የነበረ ሁሉም በስልጣኑ ቃል የሚገዛ የሚረዳ የሚያግዝ እርሱ እግዚአብሔር ለዘለዓለም ይባረክና ወዳጆቼ ወንድሞቼ አንድ ነገር ልንገራችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ምን ይላል መሰላችሁ? ኢያሱ ነው ይህንን ቃል ያለው። እኔና ቤቴ እግዚአብሔርን እናመልካለን ያለ። እኔና ቤቴ እግዚአብሔርን እናመልካለን ሲል እኔና ቤቴ እግዚአብሔርን እናመልካለን ማለት ይሄ አራት ማዕዘኑ ወይም አራት በአራት የሆነው ቤት አይደለም። ከዚያም የበለጠ ደግሞ ቪላ የሆነ ቤት አይደለም። እኔና ቤቴ እግዚአብሔርን እናመልካለን ሲል እኔና ቤቴ እግዚአብሔርን እናመልክ። ቤት ማለት ቤተክርስቲያን ሲናገር ወይም ደግሞ የእግዚአብሔር ቃል ሲናገር ይሄንን ቤት ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል በኢየሱስ ክርስቶስ። እኔና ቤቴ እግዚአብሔር እናመልካለን። እኔና የኔ የሆነው ነገር እግዚአብሔር እናመልካለን ይላል። እኔና የኔ የሆነው ነገር ማለት ስጋዬ፣ እኔና የኔ የሆነው ነገር ማለት እኔ ራሴ፣ እኔና የኔ የሆነው ነገር ማለት የኔ ቤተሰብ፣ እኔና የኔ የሆነው ነገር እኔና የኔ ልጆች፣ እኔና ቤቴ እግዚአብሔርን እናመልካለን። እናንተ ግን የምታመልኩትን ምረጡ። ምክንያቱም በዚህን ሰዓት እስራኤል በመካከሉ አንዳንዴ አስቸጋሪ የሆነ ህዝብ ነበረ። ድብልቅ የሆነ ህዝብ ነበረ። እንግዳ አማልክት ማምለክ የሚፈልግ ህዝብ ነበረ። እግዚአብሔርን ማምለክ የሚፈልግም ህዝብ ነበረ። እግዚአብሔር አምላክ ግን ለኢያሱ ሲገልጥለት ኢያሱ ሲናገር እኔና ቤቴ እግዚአብሔርን እናመልካለን። ምክንያቱም ሰው እግዚአብሔርን ሲያመልክ በኢየሱስ ክርስቶስም ከሰይጣን መንግስት ይርቃል። ሰው እግዚአብሔርን ሲያመልክ ከጨለማ መንግስት ይርቃል። ሰው እግዚአብሔርን ሲያመልክ ከአጋንንት ስፒሪት ይርቃል። ሰው እግዚአብሔርን ሲያመልክ ከመጠጥ ስፒሪት ይርቃል። ሰው እግዚአብሔርን ሲያመልክ ከአመንዝራነት ስፒሪት ይርቃል። ሰው እግዚአብሔርን ሲያመልክ እግዚአብሔርና ሰውን የእግዚአብሔርን ትውልድ የእግዚአብሔርን ልጆችን ከመበደል መንፈስ ይርቃል። ከዚያ መንፈስ ውስጥ ይወጣና እግዚአብሔርን ወደ ማገልገል ለእግዚአብሔር ወደ መቀኘት ጠዋትና ማታ ሕያውና ቅዱስ ነውር የሌለበትን መስዋዕት ለሰማይ አምላክ ለእግዚአብሔር ለማቅረብ ይተጋል። ስለዚህ እኔና ቤቴን እግዚአብሔር እናመልካለን። ዛሬም በእኔ ዘመን እኔ መስፍንና ቤቴ እግዚአብሔርን እናመልካለን፣ የሰማይን አምላክ እግዚአብሔርን። ምክንያቱም በምድር ላይ የሚመለኩ ብዙ ነገሮች አሉ፣ ብዙ እንግዳ አማልክቶች አሉ፣ ብዙ የዚህ ዓለም ሲስተሞች አሉ፣ ብዙ የሰይጣን ስፒሪቶች አሉ፣ ብዙ የሰይጣን መንፈሶች አሉ። አምልኮ ስርዓት የሚፈለግላቸው የሚገባቸው። ለምሳሌ ግንቦት አንድ ላይ የሚመለክ ንፍሮ እየተቀቀለ ስንዴና በቆሎ እየተቀቀለ የሚመለክ አንድ መንፈስ አለ በኢየሱስ ግን እሱ መንፈስ ምንድን ነው ተብሎ ሲታሰብ ልደታ አንድ እየተባለ የሚመለክ መንፈስ። በዚያ ስር አንዳንዱ ምክንያቱም ማርያም የተወለደችበት ጊዜ ብሎ ያመልከዋል። አንዳንዱ ደግሞ ልደታ አንድ እያለ የተለያየ ትርጉም ይሰጠዋል። አንዳንዱ ደግሞ ለሰይጣን የሚገብርለት መንገድ። ምክንያቱም በእኔ ዘመን ላይ በአፋር ምድረ ድቤ እየተደቃ ሲመለክ አውቀዋለሁ። እሱን መንፈስ በኢየሱስ ክርስቶስ ሲያመልኩ ልጅ ሆኜ እንኳን ሄደን ምና እንደምነ መርፌ ይሰቅላሉ። እንትናን ብሰቅለው እንትናን ብገድልልኝ የዛሬ ዓመት ጠቦት አመጣልሃለሁ የሚል አለ። የዛሬ ዓመት እንትናን ብታጠፋልኝ አይጥ አመጣልሃለሁ የሚል ትውልድ አለ። በዚያን ሰዓት በኢየሱስ ክርስቶስ የሚያመልኩትን ስለማያውቁ ማለት ነው። የዛሬ ዓመት እንትናን ከሰፈሬ ብታስወግድልኝ ይላል በኢየሱስ ይሄንን አመጣልሃለሁ የሚል መንፈስ አለ። ምክንያቱም እናንተ ግን የምታመልኩትን ምረጡ ወዳጆቼ፣ ወንድሞቼ። እናንተ ግን የምታመልኩትን እግዚአብሔርን ምረጡ፣ የምታመልኩትን አምላክ ምረጡ በኢየሱስ። አንዳንዱ እንዲህ ያለ የሚያመልኩ ምክንያቱም የሆነ ስለት ሊሳል ምክንያቱም እንትናን ስንቱ መሰለ በኢየሱስ ክርስቶስ መስፍንም ብታጠፋልኝ ይሄንን አድርጋለሁ ሲል እግዚአብሔር ሲያለመልመን ሞገስ ሲሰጠን በጠላቶቻችን ፊት በድንጋጤ ሲያስወጣን በኢየሱስ ክርስቶስ በከሳሾቻችን ፊት በድንጋጤ ሲያወጣን እግዚአብሔር ምሕረቱን እንድንገልጥ እግዚአብሔር ወንጌሉን ከፍ እንድናደርግ እግዚአብሔር ይሄንን የመድኃኒት ወንጌል እንድናወራለት ስለፈለገ በኢየሱስ መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁም ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል እያልን ይሄንን የምስራቹን ቃል እንድናወራለት ስለፈለገ ብቻ እንደ ጠላታችን ሐሳብም ሳያደርግ በኢየሱስ እንደ ክፎችም ምክር ሳያደርግ እግዚአብሔር አምላክ በሕይወት አኑሮናል። ምን ላችሁ ፈልጌ መሰላችሁ? እግዚአብሔር ካረዳ ሰው በራሱ ምንም ማድረግ አይችልም። ወዳጆቼ ወንድሞቼ በኢየሱስ ክርስቶስ እኔና ቤቴ ግን የምናመልከውን መርጠናል። እናንተ የምታመልኩትን ምረጡ። መጽሐፍ ቅዱስ እንደዚህ ነው የሚለው፣ እኔና ቤቴ ይህንን እግዚአብሔር እናመልካለን፣ እናንተ ግን የምታመልኩትን ምረጡ። እኔና ቤቴ ግን እግዚአብሔርን እናመልክ። እኔና ቤቴ ለእግዚአብሔር እንሰዋለን፣ እናንተ ግን የምትሰዉትን ምረጡ። በምድር ላይ ዛሬ ብዙ አማልክቶች አሉ፣ ብዙ የሚመለኩ አሉ፣ ከቁጥር በላይ የሆኑ የአጋንንት መንፈሶች አሉ። እግዚአብሔር ፍቃድ ውጪ ከእግዚአብሔር ሐሳብ ውጪ የሆኑ ከእግዚአብሔር ቃል ውጪ የሆኑ ብዙዎች አሉ። ስለዚህ የምታመልኳቸው ማን ነው? የምትሰግዱላቸው ማን ነው? የምትሰግዱ እነማን ናቸው? መጽሐፍ ቅዱስ ለማን እንደምትሰግዱ ቀጥታ ይናገራል። ስግደትም አምልኮም ውዳሴም እልልታም የሚገባው ላለና ለነበረ ሁሉም በስልጣኑ
በስልጣኑ ቃል ለደገፈ ለሰማይና ለምድር አምላክ ለልዑል እግዚአብሔር ብቻ ነው ስግደትና አምልኮ የሚገባው፣ ክብር የሚገባው ለዚህ አምላክ ነው። ምክንያቱም እግዚአብሔር አምላክ በክብሩ የሚደራደር አምላክ አይደለም። እግዚአብሔር አምላክ ክብሩን ሲቃሙበት የሚተው አምላክ አይደለም። አንድ ምሳሌ ልንገራችሁ። ወንድማችን ናቡከደነጾር የሚባል ሰውዬ ነበር። እግዚአብሔር ማን ነው ብሎ በእግዚአብሔር ታበየ። እግዚአብሔር አምላክ የሰውን ልብ ከውስጡ አውጥቶ በኢየሱስ ክርስቶስ መጽሐፍ ቅዱስን ሲናገር እንደዚህ የሰውን ልብ አውጥቶ የእንስሳን ልብ ሰጠው፣ የሰውን ልብ አውጥቶ የከብትን ልብ ሰጠው በኢየሱስ። ከዚያም በኋላ በኢየሱስ ክርስቶስ ከብት ሆኖ በኢየሱስ ላም ሆኖ በኢየሱስ ወደ ምድረ በዳ በኢየሱስ ሳር ሊግጥ ወጣ በኢየሱስ። እንደዚያውም ሌላውን ልንገራችሁ፣ ፈርዖንን ልንገራችሁ። እግዚአብሔር የሚባል አምላክ ማን ነው ብሎ በእግዚአብሔር ላይ ታበየ በኢየሱስ። እግዚአብሔር መጣበት በፈርዖንና ንግስናው ላይ በፈርዖንና በመንግስቱ ላይ መጣ እግዚአብሔር መጽሐፍ ቅዱስ ሲናገር እንዲህ የሚል ቃል አለው። የፈርዖንንም ልብ ያደነደነው እግዚአብሔር ነው ይላል በኢየሱስ ክርስቶስ። ፈርዖን የሚያመልከውን ስላላወቀ ማለት ፈርዖን የሚሰዋለትን ስላላወቀ ፈርዖን የሚሰግድለትን እግዚአብሔርን ስላላወቀ ስለታበየ እግዚአብሔር አምላክ የፈርዖን ልብ አወጣውና እግዚአብሔር አምላክ በኢየሱስ ክርስቶስም እንዲታበይ አደረገው፣ በእግዚአብሔር ላይ እንዲነሳው። ምክንያቱም ለመሰለ በባህር ተጥሎ ፈረሱና ፈረሰኛው ሰረገላው መንኮራኩሩ በባህር ሰጥሞ እግዚአብሔር አምላክ ክብር ሊያገኝ ነው። እስራኤል በራሱ እንዳልዳነ ያውቀዋል። እስራኤል እግዚአብሔር እንደረዳው ቀን በደመና ሌሊት በእሳት አምድ እግዚአብሔር እንደመራው ያውቀዋል። በ40 ዓመት ሙሉ በምድረ በዳ ላይ ጫማቸው ሳያልቅ ምግብ ሳይጎልባቸው መናን እያዘነበ እግዚአብሔር እንደመገባቸው ያውቃል በኢየሱስ ክርስቶስ። ፈርዖንም የሚረዳቸው አምላክ እንዳለ ግን ያውቃል፣ ግን አውቆ አላወቀም። ምክንያቱም ታበየ። ይሄ መታበይ የሚባል ነገር ወዳጆቼ፣ ከመታበይ እግዚአብሔር ይጠብቃችሁ። በታባያችሁ ቁጥር ለመውደቅ ትፈጥናላችሁ። በታባያችሁ ቁጥር በኢየሱስ ክርስቶስ ለመሞት ትፈጥናላችሁ። ስለዚህ አትታበዩ። በኢየሱስ በኩራትም አትናገሩ። በኢየሱስ ክርስቶስ ጌታ ለዘላለም ይባረክ። በኢየሱስ መጽሐፍ ቅዱስ ላይ ሲናገር ብዙ ጊዜ ትዕቢት ውድቀትን ትቀድማለች። ብዙ ሰዎች ትዕቢተኞች ናቸው፣ ይወድቃሉ፣ ሲወድቁ ናቸው። ብዙ ሰዎች ትዕቢተኞች ናቸው፣ ሲታመሙ ይታያሉ። ብዙ ሰዎች ትዕቢተኞች ናቸው፣ ሲገለበጡ ይታያሉ። ብዙ ሰዎች ትዕቢተኞች ናቸው። ትዕቢት ውድቀትን ትቀድማለች። ስለዚህ አትታበዩ። በኢየሱስ እግዚአብሔርን አገልግሎ የምታመልኩት አምላክ ማን እንደሆነ እወቁ። የምትኖሩለት አምላክ ማን እንደሆነ እወቁ። የምትሰግዱለት አምላክ ማን እንደሆነ እወቁ። በኢየሱስ እኛ ግን መዳን ከሌላ ከማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስንም የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እያለን ለዚህ አምላክ እንሰግዳለን። በኢየሱስ ክርስቶስ ኢየሱስ ያድናል። ኢየሱስ መዳኛ መንገድ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን ይህንን ወንጌል እንናገራለን። ሃሌሉያ! እግዚአብሔር መልካም ነው። መልካምነቱን በእኛ ህይወት የገለጠ፣ መልካምነቱን በእኛ ቤት የገለጠ፣ መልካምነቱን በእኛ የዘመን የገለጠ እግዚአብሔር መልካም ነው። ስለዚህ በኢየሱስ እኔና ቤቴ የምናመልከውን መርጠናል፣ የምናመልከውን አውቀናል። እናንተ ግን የምታመልኩትን እወቁ። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ይመስገን። እግዚአብሔር ለዘላለም ከፍ ይበል። ዳዊት እንደዚህ ይላል በኢየሱስ ክርስቶስም ጌታ ለዘላለም ይባረክ። ምስጋና የሚገባውን እግዚአብሔርን እጠራዋለሁ ይላል። ምስጋና የሚገባው ለእግዚአብሔር ብቻ ነው። በኢየሱስ ክርስቶስ ምስጋና የሚገባውን እግዚአብሔርን እጠራለሁ ይላል። ከጠራው በኋላ ከጠላቶቼም እድናለሁ ይላል። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከዚያም በኋላ ከሟርተኞች እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከዚያም በኋላ ከከሳሾቼ እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ መንገድን ከሚዘጉብኝ እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ በኢየሱስ ክርስቶስ መንገዴን ከሚዘጉብኝ ከመንገዴ ላይ ከሚወጡት እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራዋለሁ። ምክንያቱም ምስጋና የሚገባው ለልዑል አምላክ ለእግዚአብሔር ነው። አምልኮ የሚገባው ለልዑል አምላክ እግዚአብሔር ነው። ላለ ነበረ ሁሉም በስልጣኑ ቃል ለደገፈ አልፋ ለሆነ ኦሜጋ ለሆነ ኤልሻዳይ ለሆነ ሁሉን ቻይ ለሆነ ሰማይና ምድርን በቃሉ ላጸናው ለእስራኤል ቅዱስ እግዚአብሔር ዛሬ ለኔ አምላክ ለእግዚአብሔር ነው። ስሙ ለዘላለም ይባረክ። እግዚአብሔርን አንድ ነገር እኔ ደግሞ ለምነዋለሁ፣ ምስጋና የሚገባውን እግዚአብሔርን እጠራዋለሁ። ስለዚህ እግዚአብሔር ፊት ለዘላለም እንድኖር፣ በእግዚአብሔር ቤት እንድኖር፣ በእግዚአብሔር ቤት እንድኖር፣ በእግዚአብሔር ቤት እንድሰነብት በኢየሱስ ምስጋና የሚገባውን እግዚአብሔርን እጠራለሁ። ምስጋና የሚገባውን እግዚአብሔርን ጥሩት ታመልጣላችሁ። ምስጋና የሚገባውን እግዚአብሔርን ጥሩት ትድናላችሁ። እግዚአብሔር ከፊታችሁ ቀድሞ ይወጣል። በኢየሱስ እግዚአብሔር በቃሉ ታማኝ ነው። ስሙ ለዘላለም ይባረክ። የእግዚአብሔር ጌታ ለዘላለም መልካም ነው። ሃሌሉያ! እግዚአብሔር